ሲጠፋ ሰውስ ምን ይላል ማለት ሰውን ስላችሁ ተመልካቹ እንደ እንትን እንዳይ ምናምን ብዬ ለልዑል ነው የተጨነቅኩለት። ልዑልን ብዙዎቹ ሰዎች በኮሜንት ስርም በምንም እየጻፉ ልዑል በጣም ችለተኛ ነው፣ በጣም እንትን በይ ነው፣ በቃ ምንም ሰው ዝም ብሎ ነው የሚጨነቀው ምናምን በጣም ብዙ ነገሮች ልዑል ላይ እንትን እያሉ ነበረ። እንግዲህ እቺ ፍቅረኛ የተባለችው የአበበ ፍቅረኛ የተባለችው እንግዲህ ከማን ጋር እንደምታወራ እንግዲህ ዛሬ ከራሱ አበበ ጋር ማለት ነው አውርቼ አይቼው አላቅም ስትለፈልፍ የነበረች ሴት እንግዲህ እጅ ከፍንጅ ተይዛለች። እንግዲህ ልዑላችን ደግሞ እሷን ይዞ እንግዲህ እሱ ያለበትን ቦታ እንድታሳየው ቀጥታ የወሰደችው እንግዲህ አበበ ይኖርበታል የተባለው ቤት ነው። እዛ ቦታ ሲሄዱ ግን በጣም ያልታሰበ ነገር ሌላ ነገር ነው የገጠማቸው። እንግዲህ ልዑል አንደኛ ነገር ይሄ ነገር በመጀመሪያ እዛ ቦታ ከመሄዱ በፊት በደንብ ማጣራት አለበት የምንለው ለዛ ነው። ልዑል ችግር ውስጥ እንዳይገባ ማለት ነው። ይቺ ሴት ስልኳንም መውሰድ ነበረባቸው። እንግዲህ እኔ ብቻ አላቅም ውዝግብግብ ያለች ሴት ናት። የምታወራውም ሌላ ነው፣ ስትያዝ የምትቀበጣጥረው ሌላ ነው። ከዛኛው ጀርባ ደግሞ ማን እንዳለ እንግዲህ ሁሉንም ተናግራለች። ማን ነው በስከ መጨረሻ እንግዲህ ከእኔና አበበ ተነጋግረን እንግዲህ አንተን ወደዚህ አስመጥተን እንትናን ለማስመለጥ ነው ትናንት ዕለት ያደረግነው እንትን ምናምን ብላለች። ታምራት እንዲያመልጥ ያደረግነው እስከ መጨረሻ ተናዛለች። እስካሁን ድረስ ዝም ብላ ብላ አሁን ላይ ግዴታዋ ሲሆን እንግዲህ የግድ ምንድን ነው የጨነቀ ምን ይላል የሚባል አባባል አለ እና የዚችም ሴት ታሪክ እንግዲህ ሲጀመር ተጠራጥረን ነበር እኛ። ልዑል እዛ ቦታ ሲሄድ ይሄ ነገር ወጥመድ እንዳይሆን ምናምን እያልኩ ነበረ። ሳይውል ሳያድር እንግዲህ ደውለው እንትን አጠፋ ብለው እሷ ደግሞ በሴራ አብራ የተባበረች ናት። ይቺ ራሱ መታሰር አለባት። ሲጀምር ከእንትን ጋር የዋለ ሁሉም አንድ ነው። በቃ ከሌ ከሌ የሚባል ነገር የለም። ሰው አብረሹ የምትውይውን ሰው ነው የምትመስዩ። ስለዚህ ይችም ነገ ጧት ልክ እንደ ሊያ የቤት ሰራተኛ መስላ ሌላ ቤት ገብታ ይህን ነገር እንደማታረግ በምንም እንትና የለንም፣ ምንም ዋስትና የለንም። ስለዚህ ይችም ራሷ አንደኛ ልክ ከነሱ በምንም አትተናነስም። ብቻ ልዑል ዛሬ የደስታ ቀን ነው። እኔ እኮ ወድጄ አይደለም ልዑል ይችላል 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 እምላችሁ ከልዑል ሲጀመር ልዑል አታሉ ወይም የሆነ ነገር አድርጎን ለማምለጥ የሚሞክሩ ሰዎች መጨረሻቸው አያምርም። ይቺ ሴት ራሱ ትናንት ዕለት ስትቀበጣጠር ብዙ ነገር ስትል፣ ዛሬ ግን ደውለሽ ከዚህ እንዲመጣ እኔ እንኳን ወደዛ አልሄድም እዚቹ ቤትሽ እንዲመጣ አድርግ እያለ እንግዲህ ጀግናችን እያፋጠጣት ነው ማለት ነው። ሰው ያ የዘራውን ነው የሚያጭደው የሚባለው በትክክል ሳይውል ሳያድር እያሳየን ነው። የኔ አንበሳ ጀግና ድፍረቷ የሰው እንዴት እኔ እኮ ምን አይነት ህሊና ነው ያላችሁ? ሰው ወንጀለኛ እንደሆነ እያወቀች ገና ለሱ የተባበረች ሌላ ታሪክ ውስጥ እንዲገባ ልዑልን ችግር ውስጥ ለማስገባት ሆን ብላ ይሄን ሰውዬ እንዲያመልጥ ያገዘችው ራሷ ሆና እንደሆነች በአንደበቷ እየተናገረች ነው። ትናንት ዕለት ሌላ ዛሬ ሌላ። ሰው በደቂቃ ይቀያየራል ወገን። ወዴት ነው የምንሄደው? እኔ እኮ ግራ ግብት ብሎኛል። አንዳንድ ጊዜ እያየሁኝ እንደ ህልምም እየሆነብኝ ነው። በቃ የሚያወሩት ሁሉ ህልም እየሆነብኝ ነው። ደግሞ የዛሬዋትስ ፍቅረኛ የተባለችው እጅግ በጣም ባለፈው የአበበ ፍቅረኛ ተብላ ለልዑል ሽውጥ ልታስመተው የነበረችው ለልዑል የተዘጋጀው ወጥመድ ለእሷ ራሷ ተመታ ሐኪም ቤት እንደገባች ታውቃላችሁ። ኦሬዲ እሷ እንኳን ፍቅረኛ ያልነበረችም ያጎት ልጅ ሆና ነው የተገኘችው። ይቺ ሴትስ ዛሬ ይቺ ሴት ፍቅረኛ ነኝ የምትባለው ነገ ጠዋት ደግሞ ወይ አክስት ወይ እንትን ልትሆን ትችላለች። እሱን እናጣራለን፣ እኛ ስራችን ነው። ዛሬ ግን ደስ ያለኝ ነገር የእሷን የስልክ እንትኗን ወስደው አበበ ጋር እንደምታወራና አበበ ያለበትን ቀጥራ
ያለበት ቦታ ድረስ ልዑልን ይዛ ሄዳ እንደምታገናኘው ነው እየተናገረች ያለችው። ደግሞ ወጥመድ እንዳዘጋጁበት ለልዑል እግዚአብሔር ይጠብቀው። እኔ ሌላ ምንም አልልም። እንደው ኧረ በስመ አብ! ኧረ ሰው ክፉ ነው። ሰው እንዴት አይነት ለሰው ልጅ በዚህ ልክ ከፍቶ በዚህ ልክ ወጥመድ ለማዘጋጀት እሱን ለማስገደል እሱን የሆነ ነገር እንትን ለማለት ሰው በዚህ ልክ ይከፋል። እኔ እኮ ሴቶች ደግሞ ብሶባቸዋል። ከወንዶች ይልቅ ሴቶች ናቸው ደግሞ ማስመሰል የሚችሉት። በፊትም ያቺ ፍቅረኛ የተባለችው እሷም ስታስመስል ልጁን ያልሆነ ችግር ውስጥ ከተው ነበር። የሰይጣን ጆሮ ይደፈን። ግን ለእሱ የተዘጋጀው ጥይት ለእሷ ሆኖ ቀርቷል። ይችም እንግዲህ ተባብራ እሱ ልዑልን ወደ እሷ ቤት እንዲመጣ አድርጋ እሱ ባሏን ወይም ፍቅረኛዋን አበበ የተባለውን እሱን ደግሞ በአንድ በኩል ወደ ሌላ ቦታ ሸኝታ፣ ግን ከዛ የምታወራው ግን ሌላ ነገር ነው። ከዛ ቤት ውስጥ ወጥመድም ያለማዘጋጀታቸው እግዚአብሔር ይመስገን። ልዑል በተደጋጋሚ ካያችሁት የሆነ ማስረጃ አለ ከተባለ ያለምንም እንትን ይሄዳል ወደዛ ቦታ። ሁልጊዜ ነው የምላችሁ። ግን መጀመሪያ ማጣራት ያለበትን ነገሮች ቢያጣራ የተሻለ ነው። ምክንያቱም አሁን ላይ እነሱን ለማጥፋት እነሱ ስራቸውን እንዳይሰሩ በጣም እየተጋገዙ የሚሰሩ ስላሉ እነሱን እንትን ለማለት በጣም ብዙ ነገሮች የሚያደርጉ ሰዎች ስለበዙ እነ ልዑል ደግሞ ለእንደነዚህ አይነት ሰዎች ፋታ መስጠትም የለባቸው። በቃ በደንብ ጥንቃቄ በተደረገበት መስራት አለባቸው። ሞር አሁን ላይ በርከት ብለዋል። አይታችሁ ከሆነ በዛም በዱካሾ ላይም በእንትንም በየሶስት በአራት አቅጣጫ ስለገቡባቸው እነሱ ደግሞ አቅቷቸዋል። በቃ ገንዘባቸው ጨርሰዋል። እዛ ያመጣሉ 10 ሺህ ይከፍላሉ፣ ለዛ ያመጣል 50 ሺህ ይከፍላል። መልሶ ልዑል ይይዘዋል፣ መልሶ እስር ቤት ይገባል፣ መልሶ ሌላ ሰው ያመጣል እና ብራቸው ጨረሱ እነዚህ ሰዎች። አሁን ላይ ያላቸው አማራጭ እነ ልዑልን እነ አቤልን እነ እንትናን አስይዘው እነሱን የሆነ ነገር ለማድረግ። እነሱ ደግሞ መቼም ቢሆን የእናንተም የተመልካቾችም የእናቱም የሚሰራውም የመልካምነቱ ስራ የሚጠብቀዋል። መቼም ቢሆን ጉዳት አይደርስበትም። እነዚህ ሰዎች ገንዘባቸውን ዝም ብለው ይጨፈጭፋሉ። ምስኪኖችን እያመጡ ከጎዳና ያልሆነ ችግር ውስጥ እያስገቡ ምንም በማያውቁት በ10 ሺህ እና በ20 ሺህ እንትን ብለው እስር ቤት ነው ያሉት። እነሱ ማንም ይጠይቃቸው? አሁን ማንም አይጠይቃቸውም። እስካሁን ድረስ ስንት ሰው ታሰረ በልዑል በኩል፣ ግን ማንም ሰው የጠየቃቸው የለም። ሁሉም የራሱን ህይወት እየኖረ ነው። ሰው ራሱ ታውሮ እንዴት ነው አሁን የነ ልዑልን ቪዲዮ የማያይ ሰው የለም። አዲስ አበባ ውስጥም ቁጭ ብሎ እያዩ እያዩ ቪዲዮን እያዩ ራሱ መልሰው ወደዛ ወንጀል ይገባሉ። እኔ እውነት ኧረ በስመ አብ እኔ ደክሞኛል። በቃ የነሱ ነገር እኔ ወንጀለኞቹ ተይዘው እስር ቤት የሚገቡት ሰዎች ሰልችተውኛል። ትመክሪዋለሽ? ምከረው እምቢ ካለ መከራ ይምከረው ብሏል። እያዩ በገዛ እጃቸው እሳት ውስጥ የሚገቡ ከሆነ ለነሱ ምንም ልታዝኝላቸው አትችይም። ስንት የሚታዘንላቸው ሰዎች አሉ። በብር ተገዝቶ የሰው ህይወት ሊያጠፋ ተስማምቶ የመጣን ሰው ምንም ልትይዋችም። ይቺ ሴት አሁን ከነ አበበ ከነ ታምራት አትለይም። ፍቅረኛ የተባለችው ልክ እንደ ራሔል እናት ናት። ሴቶቹ እኮ ናቸው ደግሞ ሳያስመስሉ የሚተውኑት። በጣም አስመሳዮች ናቸው። የሚገርመው አያስታውቅባትም። ይችም ልክ እንደተጎዳች እየመሰለች እኔ ገና ከአረብ ሀገር ነው የመጣው ብዙም ከእሱ ጋር ትውውቅ የለኝም ብዙም አይደለንም ገና አዲስ ነን ምናምን ትላለች። ግን ይህ ሁሉ ውሸትም ሊሆን ይችላል። አረብ ሀገር የምትለውም ውሸት ሊሆን ይችላል። ልዑል እንዲያዝንላት ወይ የሆነ ብቻ ብዙ ነገር አስባ ሊሆን ይችላል። ሆነም ቀረም እንግዲህ ልዑል ደግሞ የሆነ ሰው ሊያዘናጋው ሲል የሚነግረው ነገር አለ። በእያንዳንዱ ጊዜ ካያችሁት ለምንም እጅ አይሰጥም። ሁልጊዜ
ሰዎች የፈለገው ከሱ ጀርባ ሌላ ታሪክ ብዙ ነገር ሊያወሩ ይችላሉ። ግን ደግሞ በስከ መጨረሻው ከራሱ እጅ ነው የሚገቡት እና ላታመልጭኝ አታሯሩጭኝ እንደሚባለው ይቺ ሴትም እንግዲህ ብዙ ነገር እያለች ልዑልን ለማዘናጋት ብዙ ነገር እያወራች ታምራት እስከሚያመልጥ እዚያ አበበ እዛ ቦታ እስከሚደርስ ድረስ ያደረገችው ይሄ ሁሉ ነገር አይታችኋል። ያልወሰደችው ቤት ያላሳየችው አበባ አለ እያለች ያላዞረችው ቤት የለም ትናንት ዕለት። ይሄ ሁሉ ግን ሴራ ነበር፣ ውሸት ነበር። ግን ዛሬ ግን ዙሮ ዙሮ እሷው በራሷ ከልዑል እጅ ጥሏታል። ራሷ የዘራችውን ራሷ ሳይውል ሳያድር እያየች ነው። መልካም ስትሆኝ ደግሞ በዛው ልክ የመልካምነትሽ ታገኛለሽ። ሰው ሲከፋብሽ ደግሞ እንደዚህ ነው። ለማንኛውም አንድ ነገር የምነግራችሁ ነገር ደግሞ ቴዲያችን መጥቷል። እንግዲህ ያላያችሁ ሰዎች ቴዲ ተመልሷል ወደ ስራ። እንግዲህ እስካሁን ድረስ በጣም ብዙ ጊዜ ቴዲ 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 እያልን ነበረ። ዱካሾ ላይ ዱካሾ ሳይሆን ዙላ የሚለው አዲሱ ቻናል ላይ የዘላለም ጋር ዘላለም እንግዲህ እንደታመመ ሁላችሁም ታውቃላችሁ። እግዚአብሔር ይማርህ እያላችሁ እየገባችሁ ብዙ ነገር ደርሶበታል ወንድማችን። ከስራ ምንድን ነው ከህመም ላይ ህመም እየጨመሩ ወደ ራሱ ሊያገግም አልቻለም። በዚሁ አጋጣሚ ደግሞ ቴድሮስን በጣም በጣም እናመሰግናለን። እንግዲህ ከስራው መጥቶ ዘላለምን የጎዱትን ሰዎች እንግዲህ ቀንና ሌሊት እየፈለገ እንግዲህ እነሱን ለህግ አሳልፎ ለመስጠት ቃል ገብቶለታል እስከ መጨረሻው ድረስ ዘላለም እስከሚሻለው ድረስ ማለት ነው። እንግዲህ ዘላለም ሳምንት አለፈው፣ ግን እስካሁን ድረስ በጣም ብሶበታል ህመሙ። በጣም ጎድተውታል። እንግዲህ ያይታችሁታል ብዬ አስባለሁ። እንግዲህ ፈጣሪ ማርክ ከማለት ውጭ ምንም ልንል አንችልም። ብዙ ጊዜ ያው እነሱ ደግሞ በስራቸው ላይ እንደዚህ አይነት ነገሮች ይከሰታል። በየሴከንዱ የምናየው ነገር ነው። ብቻ እግዚአብሔር ይማርክ በሉት። ለዘላለምም ቴዲንም እንኳን ደህና መጣ በሉት። ቴዲ ባለፈው ነግሬያችኋለሁ፣ የሆነ ነገር ዘወር ዘወር እያለ ነው። የቴዲ ያገባ ነው ምንድን ነው እያላችሁ እና እኔም አይቼ ጠይቂያችሁ ነበረ። ሊያገባ ነው እንዴት ቴዲ በዚህ ህግና ምንድን ነው የሆነ ነገር እያየው ነው። መልካም መልካም ጋብቻ መልካም ወንድሜ እያሉ እየጻፉለት ነው ብያችሁ ነበረ። እንግዲህ በሱ ምክንያትም ሊሆን ይችላል የመጣው ወይም ስራው ጨርሶም ሊሆን ይችላል። እንግዲህ ለማንኛውም ዋናው ነገር ዘላለምን ማገዙ ነው። ዘላለም ትንሽ ወደ ራሱ ህመሙ ትንሽ ከባድ ሆኖበታል። እንግዲህ ከታመመ ቀኑ እስካሁን ድረስ ምንም ነገር አላገኘም። እንደውም ሌላ ችግር እየፈጠረበት ነው። ስለዚህ ከሱ ጎን ሆኖ እንግዲህ እያገዘው ነው ያለው። ብቻ እግዚአብሔር ይመስገን ስለመጣ። ሌላው እንግዲህ የአበበን ፍቅረኛ የተባለችው ሴት እንግዲህ በስከ መጨረሻ እስካሁን ድረስ ሳይውል ሳያድር እንግዲህ የእሷ ደግሞ የባሰ የሌባ አይነ ደረቅ ማለት ነው። የምታወራው ስትያዝ ሌላ፣ ስልክ ላይ የምታወራው ከስልኳ ተጠልፎ የምታወራው ሌላ ነው ስለ አበበ። እዚህ ጋር ደግሞ ልዑል ደግሞ በቦታው ሆኖ ሲጠይቃት ደግሞ ሰው ሁለት እንትን የሆነ እንዴ ጎበዝ። እኔ እኮ በጣም ነው አንዳንድ ጊዜ የሚገርመኝ ሰው ልጅ ሲቀያየር። ኧረ ልዑል ዛሬ በጣም ነው ደስ ያስባለኝ የእውነት። ትናንት ተናድጄበት ነበራ አመለጠ ሲባል በጣም ተናድጄ ነበር። ዛሬ ደግሞ በጣም ልንትኔ በቃ አንጀቴን ቅቤ 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 ያረሶታል። እግዚአብሔር ይስጠው የኔ አንበሳ ጀግና። ሲጀመር ልዑል ይችላል 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 የምለው እኮ እንደዚህ ዝም ብዬ ከመሬት ተነስቼ አይደለም። ይችላል በቃ ልጁ ጥበብ አለው። ልጁ በየሰከንዱ የሚያመጣቸው አዳዲስ እንትኖች እነሱን በማያውቁት እነሱ ምንም በማይገምቱት እንትን እሱ ደግሞ በጎን ሆኖ ሌላ ሴራ ሴሮ እጅ ውስጥ ነው የሚያስገባቸው። ይቺ ሴት ትናንት ዕለት እሱን ወጥመድ ውስጥ ለማስገባት ስትሯሯጥ
ዛሬ ደግሞ እግዚአብሔር አዙሮ ልዑል እጅ ላይ ጣላት። አቤት ከእንደዚህ አይነት ጌታ ሆይ ጠብቀን ጠብቀን፣ አምላክ ሆይ ምን ጉድ ነው! ስንት ጉድ አለ ጎበዝ። እና ጀግናችን ይችላል እያላችሁ እስኪ ለልዑላችን እኔ እኮ አንዳንዴ ስደሰት ታውቃላችሁ ማወራው ራሱ ጥፍት ነው የሚልብኝ። ስናደድም በጣም እሳደባለሁ፣ ስደሰትም ደግሞ በዛው ልክ ማለት ነው። ይቺ ሴት ደግሞ ትናንት ለችግር ልትፈጥር የነበረችው ዛሬ ስትዋረድ በጣም በጣም ደስ ብሎኛል። ልዑልንም በቃ አላቅም አይዶን ኖ ምን ብዬ እንደምገልጽላችሁ። ዛሬ የደስታ ቀን ነው በቃ። ልክ ልጁ ማነው አበበና ማነው ስሙ ታምራት እንደተያዘ ቁጠሩት። ይቺ ሴት ያለበትን ሁሉ ነገር ካሳየችው ከዚህ በላይ ምን ይፈልጋል ልዑል? እንዴ ሳትወድ በግዷ ማለት ነው። ሳትወድ በግዷ ወስዳ ኦሬዲ ተቀጣጥረዋል። ልዑል እዛ አጠገቧ ሆኖ እንግዲህ ቦታ ቀይረው የስልኳን እንትን ጠልፈው ነው እንግዲህ ከማን ጋር እንደምታወራ። ለምን ትናንት ካደረገችው እንትን የግዴታ ከሷ ጋር መራቅ የለበትም። እዛው ቤቷ ውስጥ ሆና ግን እነሱ ደግሞ በተቻላቸው እንትን መከታተል ነበረ ያደረጉት እንትን ደግሞም ያደረጉት ሁሉም ነገር ተሳክቶላቸዋል ማለት ነው። እሱ ልክ እንዳሰበው ልዑል እንዳሰበው ነው የሆነለት። አላቅም ብቻ የደስታ ነው። ለማንኛውም የምወዳችሁ ሁላችሁም እንግዲህ ደስ እንደሚላችሁ እርግጠኛ ነኝ በዚች ሴት። ልዑልንም እንግዲህ ትናንት ዕለት በማነው ታምራት መጥፋት ብዙዎቻችሁ እንትን ስንል ያልሆነ የሆነ ኮሜንት ስንጽፍ ነበር። ዛሬ ደግሞ ክሶናል ማለት ትችላላችሁ። ለማንኛውም ሰላማችሁ ይብዛልኝ እያልኩኝ አዳዲስ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን መጫናችሁ እንዳትረሱ። በተረፈ ሰላማችሁ ብዙ ትርፍ ይበልን። እወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ላይክ ያደረጋችሁ ጀምሮ ሁላችሁንም ሰላምና ፍቅር እመኝላችኋለሁ። ባይ ባይ።